አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የዱካ ሚዲያ ቤተሰቦች እነሆ የዕለቱን ዘገባዎች ከዚህ በመቀጠልም አቅረም ጀመር። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር መብረቁ ብርጌድ በጠላት ላይ መብረቃዊ ጥቃት ማደረሰ። ወደ ቡኒጅራ ከተማ በመግባት ጥበብ በተሞላበት ወታደራዊ ቴክኒክ ከበባ በማድረግ ሁለት ከፍተኛ የመከላከያ አመራርን ጨምሮ 23 የሚደርሱ የጠላት አባላትን መደምሰስም ሲቻል ቁጥራቸው ያልታወቁ በርካታ ቁስለኛውን በመጫል ወደ ፓዊ ሆስፒታልም እንደገቡም ለማወቅም ተችሏል። የወገን ጦር አደረጃጀቱን በማዘመን ዘመናዊ መሳሪያን በመታጠቅ በጠላት ላይ ኪሳራም እያደረሰ ይገኛል። ምርኮ የለመደው ጊዮን ብርጌድ ጀብድም መስራቱን ቀጥሏል። ሶስተኛ ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ የሞርተር 120 ኦፒን ጨምሮ መማረኩም ተሰምቷል። በአጭር ውጊያም የተገኘው ድል 4 የተደመሰሰ 3 የቆሰለ 300 የክላሽ ተተኳሽም ተማርኳል። እንዲሁም የሞርተር 120 ኦፒም አብሮም መማረኩም ተሰምቷል። በሌላ በኩል አንድ ያገዛዙ ኮማንዶ በስቦ ማስከዳት የጊዮን ብርጌድ አባግ ሻለቃም መቀላቀሉም ሰምተናል። ተጠናክሮ በቀጠለው በዘመቻ አንድነት የአማራ ሕዝብ የህልውና ተጋድሎ ንጉስ ሚካኤል ኮር ታላቅ ድልም ተጎናጽፏል። የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር የአንድ አህድ አባል የሆኑት 7 ፋኖች መካነ ሰላም ወረዳ ሙደለላ 032 ቀበሌ ላይ አገዛዙ ሚኒሻና ካሪ ላይ የማያዳግም እርምጃ በመውሰድ 4 በመግደል 8 በማቁሰል ባንዳን አይቀጡ ቅጣት በመግታት ታላቅ ድልም ተጎናጽፏል። ተጋድሎ በ7 የፋኖ አባላት ብቻ የተፈጸመ ሲሆን ሞቱት 4 ባንዳዎች 3ቱ በእርሳስ ሲሆን አንዱም በጎራዴ መሆኑም ተሰምቷል። አጠቃላይ የተደመሰሱና የቆሰሉት ቀዳሚ ጥቃት ኢላማ የሆኑት ባንዳዎች የወረዳ የፖለቲካና የጸጥታ አመራሮች መሆናቸውም ተረጋግጧል። በቀጣይም አድማ ብተና ሚሊሻ እንዲሁም ካሬ ከወገኑ ጎን እስካልቆመ ድረስ የፋኖ ቀዳሚ የጥቃት ኢላማም ይቀጥላሉ። አገዛዙ 200 ሺህ ብር የሚከፍለውን ስዩም ተሾመን አራሻም አላውቅም አለ። መንግስት በወር 200 ሺህ ብር የሚከፍለውንና የመከላከያ የክብር አባል ያደረገውን ስዩም ተሾመን አራሻውን አላውቅም ሲል ዛሬ ለከፍተኛ ፍርድ ቤት ገለጸ። የግለሰብ በአማራነታቸው በእስር ላይ የሚገኙትንና ጉዳያቸውን በፍርድ ቤት እየተከታተሉ ያሉትን አቶ ዮሐንስ ቦያሌውንና ክርስቲያን ታደለን ግለሰቡ ስማቸውን በመጥቀስ ታጥቀው መንግስትን እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈርም ተከሷል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝም ቀርቷል። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያ ክብር አባል የሆነው ስዩም ተሾመን አድራሻውን አላውቅም በማለትም ሳያቀርብም ቀርቷል። በችሎቱ የቀረበው አቶ ዮሐንስ ቦያለው ይህን ግለሰብ ካሁኑ ቀደም በስም ማጥፋት ወንጀል ከስሸው በፍርድ ቤትም ተቀምጧል። ፖሊስ ቋሚ አድራሻውን ቢኖረውም በተደጋጋሚ ሄዶ እያየ ሰላምታ እየሰጠ ነው የሚመለሱ ሲሉም አስተያየታቸውን ሰጥተዋል። በተጨማሪም ተከሳሹ ያን የተቀጣበትን ቅጣት ባለመፈጸሙና ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑንም አቶ ዮሐንስም ተናግረዋል። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የገለጹት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቤ ከየትም ፈልገው አንጠልጥለው ያመጡት ነበርም ብለዋል። ሌላው ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቅም ማለቱ ወስፌ ሲለግም ቅቤ አይወጋም የሚለው አባባል እውነተኝነትን እንደሚያሳይም ገልጸዋል። ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይና የቤተ መንግስት ቡና አጣጭና ሐሜት ነጋሪም ነውም ብለዋል። አቶ ክርስቲያን እኔን አጀባችሁ ሰዱኝና ቤቱን ላሳያችሁ የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል እኛን የህዝብ እንደራሴዎችን ከቤተሰቦቻችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻሉም ማለቱም ስላቅ ነው። እውነቱን ንገረኝ ካላችሁ ስዩም ያልታሰረው አማራ ስላልሆነ ነው ሲሉም ለፍርድ ቤቱም ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበውና ከለላ የሚሰጠው በመንግስት ደረጃ የአማራዎች ስም እንዲጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ ቦያሌው ክስ ተመስርቶበትም ነበር። በዚህም መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የአቶ ዮሐንስ ቦያሌውን ስም በማጥፋቱ የ4 ወር እስራትና የ100 ሺህ ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንበትም ግለሰቡ እንዳይቀጣ በገዢው መንግስት ከለላም ተደርጎለታል። ይህንን ተከትሎ የትኛውም ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲልም በሚዲያ መናገሩም ይታወሳል።
የጸጥታ ኃይሉም ወንጀለኛውን ለሕግ አቅርቦ ፍርዱም እንዲፈጽም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋትም እየፈጸመም ይገኛል። ነበልባሎቹ በጠላት ምሽግ ላይ ታሪክ ሰሩ። የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በሚንቀሳቀስባቸው ቀጠና የአገዛዙ 84ኛ ክፍለ ጦር እስካሁን 726 የግልና የቡድን መሳሪያን ያጠው በአዲስ የመጣው አመራር በአንድ ወር የሄዱትን መሳሪያ አስመልሳለሁ በማለት የሌሊት ኦፕሬሽን ከጀመረ ሰነባብቷል። ይህም ህልሙ አልሳካ ያለው የአገዛዙ ሰራዊት ተጨማሪ 17 መሳሪያዎችን እስካሁን ወደ ፋኖም ገቢም ሆነውበታል። አገዛዙ በርካታ ሙትና ቁስለኛ እየሸከፈ ወደ ከተማ መፈርጠት የቀን ተቀን መደበኛ ስራውም ሆኗል። በአዲሱ ዜድም የሌሊት ኦፕሬሽን የሚያደርገው የአገዛዙ ሰራዊት ተከትሎ ተናዳፊዎቹ የነበልባል ብርጌድ አዲስ አካሄድም ጀምረዋል። እነሆ ዛሬ ሚያዝያ 8ኛ ወር 2017 ዓ.ም የአገዛዙ ሰራዊት እንደለመደው ኬላ ወደሚዘጋበትና ቀን ደፈጣ ወደሚይዝበት የተለመደ ምሽጉ ከባልጭ ወደ ባሳ መስመር ወርከው ከጠዋት 2 ሰዓት አካባቢ ኬላ ለመዘርጋትና በኬላ የተለመደ ዘርፈውን ለመፈጸም ሲንቀሳቀስ በአምሳ አለቃ ሰለሞን አድነው የሚመራው ሻለቃ ሰው ሻምበል 3 ቀድመው የጠላትን ምሽግ ይዘው ሲጠባበቁት የቆዩት ተርቦቹ አንግጦ ወደ ምሽግ የሚመጣው ልብ ያገዛዙ ሰራዊት በገዛ ምሽጉ የመሸጉትን የነበልባል አናብስቶች 12 ሆኖ ኬላ ጥበቃ የመጣውን አራዊት ሰራዊት በከፈቱበት ቅጽበታዊ ተኩስ 6ቱን ግንባራቸውን በጥይት ነቅሰው እስከ ወዲያኛው ከምድር ቆይታቸው ያሰናበቷቸው ሲሆን 6ቱ እግሬ አውጪኝ በማለት እየፈረጠጡ ባልጭኝ ከተማም ገብተዋል። ነበልባሎቹ በሚገባ ግዳጃቸውን ፈጽመው ወደ ነጻ ቀጠናቸውም በሰላም ተመልሰዋል። በተያያዘ ዜና አገዛዙ አሁንም እየፈራረሰ ሲገኝ 3 የአገዛዙ ሰራዊቶች አገዛዙን በመጸየፍ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን ተቀላቅለዋል። ከጅቡቲ ወታደራዊ መሳሪያ ጭኖ ወደ ሞጆ ሲጓዝ የነበረ ባቡር ተቃጠለ። መነሻውን ጅቡቲ መዳረሻውን ሞጆ አድርጎ ወታደራዊ መሳሪያዎችን ጭኖ ሲጓዝ የነበረ ባቡር ሶማሌ ክልል ኤረር አካባቢ የተቃጠለ ሲሆን በዚህም ቃጠሎ ኮንታክት ዋየር፣ ሜሴንጀር ዋየር ሙሉ ለሙሉ ወድሟል። አሁን በከፍተኛ ሁኔታ እየነደደ እንደሆነም ገልጸው የሚፈነዳ ነገርም ይሰማል ብለዋል። የተቃጠለ ኮንቴነር ከወታደራዊ መሳሪያዎች በተጨማሪ እነቱ ያልታወቀ ተቀጣጣይ ነገር ይዞ ሲጓዝ እንደነበረ የውስጥ መረጃ ምንጮችም አክለውም ገልጸዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።